ያችንም ሰርቼ ለወጣለሁ ብላ ወደ ዩናይትድ አረብ ኤሚሬት መጣች። ከመጣች በኋላ 3 ወር በስርዓት ሳትሰራ በጭንቅላት ካንሰር ታማ አሁን ላይ ሙስተሽፋ ራሽድ ትገኛለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ቤተሰቦች ሰላም እንዴት ናችሁልኝ? ይህች ምስሉ ላይ የምታዩት እህታችን የምትገኘው ዱባይ ነው። እንግዲህ እንደሰማችሁ ሪከርዱ ላይ ከመጣች ገና 3 ወሯ ሀሳቧን ህልሟን ሳታሳካ ብዙ ህልም አስባ መታ የነበረ እህታችን ዛሬ ላይ የጭንቅላት ካንሰር ተገኝቶባት ሐኪም ቤት ትገኛለች። ዱባይ ያላችሁ እህቶቼ በአካል በመሄድ እንደዚሁም ደግሞ ይሻላችሁትን በማድረግ ለሚረዳ አካል እንድትሸር እንድታረጉላቸው ጥሪ አቅርበዋል። ቤተሰብ ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉት፣ ለሁሉም ሰው ይድረስ። አረብ ሀገር ላይ የምንገኝ እህቶቼ ለሌላው ወገን ብቻ ሳይሆን ደራሽ መሆን ያለብን አረብ ሀገር ላይ ለሚገኙ ለእህቶቻችን ደራሽ ልንሆን ይገባለን። እንግዲህ አረብ ሀገር ላይ ብዙዎቻችን ከራሳችን በላይ ለሰዎች አልፈን ተርፈን ብዙ ነገሮችን እናረጋለን። ነገር ግን ለራሳችን ምንም ማድረግ የማንችል ሰዎች ነንና እንደሰማችሁት መጀመሪያ ላይ ልጅቷ ከመጣች ገና 3 ወሯ ምንም ነገር አልሰራችም። አሁን ላለችበት በጣም ጭንቀት ችግር ለጊዜው ሐኪም ቤት ናት ያለችው። ነገር ግን የጭንቅላት ካንሰር በጣም ከባድ ነው። አብሶ ካንሰር የሚባል በሽታ እጅጉን በጣም ለሰዎች ልጆች የመጨረሻ የሞት ተስፋ ወይም ደግሞ እሞታለሁ ብላ ተስፋ የምትቆርጥበት ነውና አላህ Subhanahu Wa Ta'ala ከተረፉትና እርሜ ከዋሳችሁ እንዳረጋት ሙሉ ምኞቴ ነው። እንደዚሁም እናንተ አረብ ሀገር ላይ የምትሰሩ እህቶቼ ዱዓ አርጉላት። ማንኛውም ሰው አላህ Subhanahu Wa Ta'ala የማንኛውን ዱዓ እንደሚቀበል አይታወቅምና ዱዓ አርጉላት። ነገር ግን ለኔ የሆነበት ጥያቄ ዱባይ ላይ ቀን በቀን በሽተኛ ቢወጣ ዱባይ ላይ ቀን በቀን አስክሬን ወደ ኢትዮጵያ ቢሸኝ ዱባይ ላይ ማለት ውሃው ነው አየሩ ነው ንፋሱ ነው ምኑ እንደሆነ አላቅም። ግን በየቀኑ ዱባይ ላይ በየቀኑ አዲስ ነገር አታጡም። ነገር የሚፈጠረው ዱባይ፣ ደላላ የሚበዛው ዱባይ፣ በቃ ችግር የሚበዛው ዱባይ፣ አስክሬን በየቀኑ የሚላከው ዱባይ። ይቺ ዱባይ የምትባል ሀገር እኔ አላቅም ምን አይነት ሀገር ናት። አንዳንድ ጊዜ እኔ ካየሩ ነው ከውሃው ነው አላቅም። ብዙ እህቶቻችን እንግዲህ አላህ የቀደረበት አይቀርም በእርግጥ። ነገር ግን ከዱባይ በተደጋጋሚ መከራና ችግር በጣም በዝቷለን። ለግማሹ ልጅ ወልዶ ልጁን ጥሎ ዙባላ ይገኛል። ግማሹ ባላግብቶ በባሉ ተከርቶ ልጅ ይዞ ሲሰቃይ ታገኙታላችሁ። ግማሹ በደላላ ተነጥቆ ሲሰቃይ ታገኙታላችሁ። እጅግ በጣም ልብ ይሰብራልና ለዚህም እህታችንን ሰው የሆናችሁ ሰዎች እባካችሁ ዱባይ ላይ የምትገኙ እህቶቼ በአካል እየሄዳችሁ እንድትጎበኙ ስል በትህትና ጠይቃለሁ። እንደዚሁም ደግሞ ከዱባይ ውጭ ላላችሁ ሌላ ሀገራት ለምትኖሩ የባንክ አካውንት አስቀምጠዋለን እና በዛ የባንክ አካውንት የቻላችሁትን እንድታስቀምጡ እንድታስገቡላት። እንግዲህ እኔም በኩሌን እንደ አንድ ሶሻል ሚዲያ ተጠቃሚ የራሳችንን አንዳንድ ጊዜ ቲክቶክ ላይ ስትገቡ በጣም የሚያሳዝን የሚያስለቅስ በቃ ልብ የሚሰብር ነገር ታያላችሁ። ግን እኔ በኔ ስበብ ሆኖ በኔ ሚዲያ ላይ ተረርታ 1 ብር ራሱ አይደለም 1 ብር ቀርቶ ዱዓ ብታረጉላት ለኔ የአጅሩ ተካፋይ እሆናለሁኝና ሁላችሁም አረብ ሀገር ላይ ለምትኖሩ እህቶቼ የሁልጊዜ ምኞቴ ምንድነው አሟችሁ ሳይሆን ተደስታችሁ አልፎላችሁ ሀሳባችሁ ተሳክቶላችሁ ህልማችሁ ተሳክቶላችሁ ከልጅ ከቤተሰቦቻችሁ ጋር ተገናኝታችሁ ማየት ነው የምፈልገው። እንደ አንድ ስደተኛ፣ እንደ አንድ የመዳም ቅመም፣ እንደ አንድ ደካማ፣ እንደ አንድ ጉልበቷን እንደጨረሰች አረብ ሀገር ላይ የሁልጊዜ ምኞቴ ይሄ ነው። ግን እኔ ሚዲያው ኑሮኝ በእኔ ሚዲያ ላይ አንዲት ልቧ የራራና አንዲት ልቧ እርጥብ የሆነች እህቴ ለዚች ምስኪን እህቴ ዱዓ ብታረግላት፣ ለዚች ምስኪን ለዚች ታማሚ እህቴ የተወሰነ ነገር ብታግዛት ለኔ ትልቅ ነገር ነውና ሁለተኛ ሚዲያው እያለን ያልሆነ ወሬ ሶሻል ሚዲያ ላይ ከምናናፍስ እልቅን እንደዚህ አይነት አረብ ሀገር ላይ ለሚሰቃዩ እህቶቻችን አብሶ ሴት እህቶቻችን ናቸው አሁን ላይ በጣም ሞትም ህመምም እየበዛ ያለውና ለነዚህ እህቶቻችን የቻልነውን ነገር አይ ሰው አለኝ ዛሬ ቪዲዮ ተሰርቶ ታየልኝ አልታየልኝ ነው አይደለ? ቪዲዮ ለቀው ያ ቪዲዮ ከተመልካቾች ወይም ደግሞ ሰዎች ከሚያዩት ታዋቂዎች ከሚባሉት እነዛ ታዋቂ ቪዲዮ ካልሰሩ እንደኔና እንዳንቺ ያለው ቪዲዮ ከሰራ ያ ቪዲዮ አይታይም። ስለዚህ ግዴታ ከሀቢባ ቤት ግዴታ ከሳራ ቤት ግዴታ ከሚኪ ቤት እያልን ከምንሄድ
እኔ ባለሚዲያ አንቺ ባለሚዲያ እንደዚህ አይነት ደካማ እህቶቻችሁን ስተዋቸው እንደዚህ ታመው የሚረዳቸው አጥቶ ቪዲዮውን ላይክ ሼር እያደረጋችሁ ብታልፉ አትጎዱም። አንቺም አረብ ሀገር ነሽ፣ አንቺም መዳም ቤት ነሽ፣ እኔ መዳም ቤት ነኝ። አይደለም የቅንጭላት ካንሰር አንቺ ራስሽም አሞሽ ፓናዶል ከቤት ከሌለ ስንት ቦታ እንደምትረገጭ ታውቂዋለሽ። ስለዚህ እየሰማችሁ አረብ ቤት ቁጭ ብላችሁ አረብ ቤት የምትሰሩ እህቶቼ እንደዚህ አይነት እህቶቻችሁ ታመው ወርቀው እያያችሁ ቲክቶክም ላይ ዩቲዩብም ላይ ማንኛውም ሶሻል ሚዲያ ላይ ፖስት አድርጉት። ያየው ይው የተመቸ ሼር ያልተመቸው ደግሞ ይለፈው። ግን እናንተ እነዚህ ታማሚ ሰዎች በሽታቸውን ተሸክመው ግን ሳይለኝም አይታይልኝም አይደረስልኝም። ለምን? ሳራም ሰው ናት፣ ሀቢባም ሰው ናት፣ እኔም ሰው ነኝ አይደለ? እኔ ብር ላኩልኝ አይደለም ያልኩት፣ ብር ወደ እኔ ያስገቡልኝ አይደለም ያልኩት። ለዚች እህታችን የቻላችሁትን እገዟት ነው ያልኩት። ለዚች እህታችን የቻላችሁትን እርዷት ነው። በእኔ በበኩሌ የሚዲያ እንደ አንድ የሚዲያ ሰው ቪዲዮዋን ሼር አድርጌላታለሁ፣ ተደራሽ እንዲኖራት ሰው እንዳያት አድርጌያለሁ። እና እናንተስ አረብ ቤት የምትሰሪ ሂቴ ዛሬ ሶሻል ሚዲያ ማትጠቀሚ የለሽም፣ ሁልሽም ትጠቀሚያለሽ፣ ሁልሽም ሚዲያ ተጠቃሚ ነሽ። የነገር ለታ ሁላችንም ጣታችን እንቀስራል፣ የወሬ ለታ ሁላችንም ጣታችን እንቀስራል። ታዲያ እንዳንቺና እንደኔ እህት ታማ ወርቃ ስናይ ለምንድን ነው ስክሮል እያደረግን የምናልፈው? ለምን ማለት አንቺ ዛሬ ለዚች እህት ድምጽ ያልሆንሻት ማን እንዲሆናት ነው የምትፈልጊው? አንቺ ለዚች እህት ዛሬ ቪዲዮዋን ቆርጠሽ ያልሰራሽላት ማን እንዲሰራላት ነው የምትፈልጊው? አንቺ አረቡ ቤት የለሽ ያልተረዳሻት እና እባካችሁ እኔ የኔን ቪዲዮ ላይክ አድርጉልኝ፣ ሼር አድርጉልኝ። የፈለጋችሁ የወደዳችሁ ሰብስክራይብ አድርጋችሁ የወደዳችሁ ስክሮል አድርጋችሁ ለፉት። ግን የበኩላችንን እንዋጣ። ቲክቶክም ላይ ስታገኟቸው ፖስት አድርጉላቸው። ሚዲያው ላይ ኸይር ነገር ስሩበት። ሳራ ሀቢባ የመጡት እንዳንችና እንደኔ ነበሩ። ግን ሀቢባና ሳራ እህቶቻቸውን ቁጭ ብለው ስለሚያዳምጡ መማርን እንደምታዋት ቁጭ ብላ ምስኪኖችን ስለምታዳምጥ ታማሚዎችን ቁጭ ብላ ስለምታዳምጥ ሀቢባን መማርን ማንኛውንም ታዋቂ የሚባሉትን ሰዎች እኛ ነን ያሳደግናቸው። እናንተ ማደግ በቀላሉ ማደግ ብቻ ሳይሆን የእህቶቻችሁን ድካም ልትረዷቸው ይገባል። የእህቶቻችሁን ህመም ልትረዱ ይገባልና እባካችሁ አረብ ቤት የምትሰሩ እህቶቼ አትክፉ፣ አትጨክኑ። እጃችሁ ሰፊ ነው። ለብዙ ትረዳላችሁ፣ ለብዙ ታግዛላችሁ። ታዲያ ሚዲያ ላይ መተላለቀሰችሁ የመዳም ቅመም ለምንድን ነው እጃችሁ የሚያጥርባት? ለምንድን ነው የእናንተ ቲክቶክ የእናንተ ዩቲዩብ ፖስት የማያደርግላት? እና እባካችሁ ለማለት ወዳለሁ። እንግዲህ ማሮቼ ፍቅሮቼ የሁል ጊዜ ምኞቴ ነው በሀዘን ውስጣችሁ አይሰበር፣ አንጀታችሁ አይቁሰል። ተደስታችሁ ደስ ብሏችሁ አልፎላችሁ ህይወት ተመቻችቶላችሁ አላህ ረጅሙን እድሜ ሀያት ሰጥቷችሁ መኖሪያውን አላህ ያመቻችላችሁ። በሰው ሀገር ላይ ወጥቶ ከመቅረት አላህ ይጠብቀን። የሁል ጊዜ ምኞቴ መልካም ምኞቴ ነው። እህቶቼ ወዳችሁ ፈቅራችሁ የምትከታተሉኝ ውድ ቤተሰቦቼ ከልብ አመሰግናለሁ። ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉት። በኸይር ነገር በመልካም ነገር አላህ ያገናኘን፣ ከመጥፎ ነገር ሁሉ ነገር አላህ ይዘውረን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።